የአማራ ፋኖ ብሔራዊ ንቅናቄ ዋና ሰብሳቢ አርበኛ ዘመነ ካሴ በአይነቱ ልዩ የሆነ ዘመቻ ማወጁ ተሰማ። በተለይም የክረምቱን መግባት ተከትሎ የብልጽግናው አገዛዝ ፋኖ ክልሉን ይቆጣጠርብኛል በሚል ፍርሃት ከሰሞኑ በግፍ ሰራዊቱን እያስገባ ሲሆን የገባውን ሰራዊት ውጦ ማስቀረት የሚልና በአይነቱ አዲስ የሆነ ዘመቻ በዋና ሰብሳቢው አርበኛ ዘመነ ካሴ በኩልም ታውጇል። አርበኛው ባስተላለፈው መልእክት ላይም በተለይም ይህንን ወሳኝ ዘመቻም ለማደናቀፍና የብልጽግና እድሜ ለማራዘም ደፋ ቀና የምትሉ የሃይማኖት አባቶችና ባለሀብቶች አርፋችሁ ተቀመጡ ሲልም አጭር ማስጠንቀቂያም ሰጥቷል። ሙሉ መረጃውንም በቆይታችን በስፋት የምታደምጡት ነው የሚሆነው። በሌላ በኩል ውጊያዎች በአማራ በአራቱ ማዕዘናት እንደቀጠሉ ሲሆን የፋኖን ጦር ለመደምሰስ በሚል በስምንት አቅጣጫ ወደ ሸዋ ያቀነው የአገዛዙ ጦር ከፍተኛ ኪሳራ ማስተናገዱም ታውቋል። 4 ኪሎ ለእንቅልፍ ከሚነሱት እንደ ከፍተኛ ስጋት ከሚወሰዱ የአማራ ግዛቶች ውስጥ የሸዋው ቀጠና ቀዳሚው ነው። በዚሁ ቀጠና በርካታ ጊዜያት ብልጽግና የሚልካቸው ወታደሮች መግባት እንጂ መውጣትን እንዳቃታቸውም ይነገራል። ሆኖም ከሰሞኑ ከተላኩ ልዩ ኮማንዶች መካከል አብዛኞቹ በዚህ ሸዋ ቀጠና ቀልጠው መቅረታቸውም ታውቋል። በዝርዝር የምንመለከተው ሌላኛው መረጃችን ነው። በብልጽግና ፍቃድ የሀገርን ሉዓላዊነት ጥሰው ወደ ቤኒሻንጉል ጉሙዝ ክልል በገቡት የሱዳኑ ፈጥኖ ደራሽ ኃይል ታጣቂዎች ላይ የጉሙዝ ነጻነት ኃይሎች እርምጃ መውሰዳቸውም ታውቋል። በሱዳን ብሉ ናይል ከመደበኛው የሱዳን መንግስት ጦር ጋር ሲያደርጉት በነበረው ውጊያ ተሸንፈው ወታደራዊ ንብረታቸውን ጭነው ወደ ኢትዮጵያ ድንበር የተሻገሩት በመሐመድ ሐምዳሎ የሚመራው የፈጥኖ ደራሽ ኃይሎች በቤኒሻንጉል ጉሙዝ በክልሉ ነዋሪዎች ከፍተኛ ቁጣን መቀስቀሱም ታውቋል። በጉዳዩ ላይም ተጨማሪውን አሰናድተናል የምናስደምጣችሁንም ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኚህና መሰል መረጃዎችን በዝርዝር ወደ እናንተም የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወዳገኘናቸው መረጃዎች አለፍን። አብራችሁን ቆዩ። በቅድሚያም የአማራ ፋኖ ብሔራዊ ንቅናቄ ዋና ሰብሳቢ አርበኛ ዘመነ ካሴ በአይነቱ ልዩ የሆነ ዘመቻ ማወጁ ተሰማም። በተለይም የክረምቱን መግባት ተከትሎ የብልጽግናው አገዛዝ ፋኖ ክልሉን ይቆጣጠርብኛል በሚል በፍርሃት ከሰሞኑ በግፍ ሰራዊቱን እያስገባ ሲሆን የገባውን ሰራዊት ውጦ ማስቀረት የሚል ልዩና በአይነቱ አዲስ የሆነ ዘመቻ በዋና ሰብሳቢው አርበኛ ዘመነ ካሴ በኩል ታውጇል ነው የተባለው። አርበኛው ባስተላለፈው መልእክቱ ላይም በተለይም ይህንን ወሳኝ ዘመቻ ለማደናቀፍና የብልጽግናውን እድሜ ለማራዘም ደፋ ቀና የምትሉ የሃይማኖት አባቶችና ባለሀብቶች አርፋችሁ ተቀመጡ ሲልም አጭር ማስጠንቀቂያም ሰጥቷል። የአማራ ፋኖ ብሔራዊ ንቅናቄ ዋና ሊቀመንበር አርበኛ ዘመነ ካሴ ባስተላለፈው መልእክት ለአገዛዙ ባንዳ ባለሀብቶችና የሃይማኖት አባቶች የማያዳግም ማስጠንቀቂያና ማሳሰቢያም ሰጥተዋል። ሊቀመንበሩ በተለይም ከአገዛዙ ጋር ተሰልፈው ጸረ ሕልውና ትግል በሆነ እኩይ ድርጊታቸው ላይ ተሰማርተው የሚገኙ ባለሀብቶችና የሃይማኖት አባቶች በስብዕና በተግባር በመለየት ድርጊታቸውን ለታሪክ ተጠያቂ እንደሚያደርጋቸው አስጠንቅቀዋል። አርበኛ ዘመነ ካሴ በደለላና በአገዛዙ አጀንዳ ተጠምደው ትግሉን ለማፍረስ የሚንቀሳቀሱ ባለሀብቶችን በአጽንኦትም ተናግረዋል። ባለሀብትነን የምትሉና ይህንን ትግል ለማፍረስ በደለላ ስራ ተው ሲል ያሳሰቡት ሊቀመንበሩ የእያንዳንዱ ግለሰብ እንቅስቃሴ ከፀሐይ በታች እንደማይሰወርም አስታውቀዋል። አርበኛው ከህዝብ ጋር ተጣልቶና ለጥቂት ጥቅም ሲሉ ለጠላት ተላላኪ ሆኖ መኖር መዘዙ የከፋ መሆኑን በመጠቆም አርፋችሁ ስራችሁን ስሩ የሚል ጥብቅ መልእክትም አስተላልፈዋል። በሃይማኖት አባቶች ስም የፖለቲካ ድለላ ውስጥ የተሰማሩ አካላትን በተመለከተም አርበኛ ዘመነ ካሴ ጥብቅ ማስጠንቀቂያም ሰጥተዋል። የየቤተ እምነቱ ሰዎች ከዚህ ድርጊታቸው ተቆጥቡ ያሉት ሊቀመንበሩ ቤትን ለሚያፈርስና ህዝብን ለሚጨቁን ኃይል ማፍረሻ ካፋና ዶማ አቀባይ መሆን አሳፋሪ ነው፣ ለሰማይም ለምድር የማይሆን ተግባር ነው በሚለውም አውግዘዋል። አክለውም በ80 ዓመታቸው የ30 ዓመት ጆሮ ጠቢነት ህዝብ የጠላውን አገዛዝ እናንተ በደለላ ለማስቀረት አትድከሙ በማለት የሃይማኖት ተቋሙን ለፖለቲካ መጠቀሚያ መዋልም አውግዘዋል። በተመሳሳይ ሁሉም ኢትዮጵያዊ ለራሱ ከጭቆና ለመላቀቅ ሊነሳ እንደሚገባም ጥሪ ያቀረቡት አርበኛ ዘመነ ካሴ በስልጣን ላይ ያለው ቡድን የአገሪቱን ምርት በሽያጭ ህዝቡን በረሃብና በጦርነት የፈጀ መሆኑንም በመጥቀስ ይህ የጥፋት ኃይል የጋራ ጠላት መሆኑንም አስገንዝበዋል። ለአብይ አህመድ አገዛዝ የሚደረገው ድጋፍ ለወደፊት ቀጠናዊ ሰላም ትልቅ ኪሳራ እንደሚያመጣም ማስጠንቀቂያም ሰጥተዋል። አብይ አህመድ የአማራን ህዝብ እየፈጀ የሌሎችን ብሔር ብሔረሰቦች እሳት እየለኮሰ ነው ያሉት አርበኛው ዓለም አቀፉ ማህበረሰብ ከነጻነት
ነጻነት ጎን እንዲቆምም አሳስበዋል። ወደ ውጊያዎች መረጃው ስንሻገር ደግሞ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከሰም ሁለተኛ ኮር ማርያም ክፍለ ጦርና አክሊሉ ሀብተወልድ ክፍለ ጦር በሚገኙበት ቀጠና በስምንት አቅጣጫ ወረራ ለማድረግ የሞከረው የአገዛዙ ሰራዊት በፋኖ ኃይሎች ከባድ ጉዳት ማስተናገዱም ተነገረም። የሸዋ ጠቅላይ ግዛት አሳምነው ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦርና አክሊሉ ሀብተወልድ ክፍለ ጦር ላይ በስምንት አቅጣጫ ወረራ ለመፈጸም የሞከረው የብልጽግናው ሰራዊት በጀግኖች የደረሰበትን ኪሳራ ለማካካስ አሰቃቂ የሆነ የዘረፋና የግድያ ድርጊቶችን እንደፈጸመም ተገልጿል። የአገዛዙ ሰራዊት ድርጊቱን የፈጸመባቸው አካባቢዎች አዘንባባ ቀበሌ፣ ውሃ ሜዳ ቀበሌ፣ በኮርማሽ ሸረር ሶስት አምባና የለሳቦት ዋሻ እንዲሁም በአክሊሉ ሀብተወልድ ክፍለ ጦር በቁልቋላይ ባምባ ቀበሌ፣ አይንፋ ጨምሬ ቀበሌ፣ በቆጥታ አምባ ቀበሌዎች ወረራ ለማድረግ የሞከረው የብልጽግናው ሰራዊት የፋኖን ክድን መቋቋም ሲሳነው በከፍተኛ ሁኔታ የህዝብን የጋራ መገልገያ የሆኑ ትምህርት ቤቶችንና ጤና ኬላዎችን፣ የግብርና ቢሮዎችን ዘርፈው ሲያወድም በማህበረሰቡ መኖሪያ ቤቶችና የቤት እንስሳት በዘረፋና በማውደም በንጹሃን ዜጎች ላይ የሚያነጣጥር ግድያ መፈጸሙን ታውቋል። ከተዘረፉ የንጹሃን ዜጎች ንብረቶችና ግድያዎች መካከል ውሃ ሜዳ ቀበሌ የሁለት ግለሰብ አራስ በሬዎችንና የአንድ ግለሰብ ከ10 በላይ የእህል ማዳበሪያዎችን ሲዘርፍ፣ በሽረር ሶስት አምባ ቀበሌ የቀበሌውን ትምህርት ቤት ሙሉ በሙሉ ሲያወድም አንድ ኮምፒውተርና የሶላር ሲስተም እቃዎችን የመሳሰሉትን ሲዘርፍ፣ ቀሪዎችን ቢሮዎችን በመሰባበር የተለያዩ ሰነዶችን አውድመዋል። በዚህም ጌታቸው የተባለ ግለሰብ ሲገደል፣ ምንጩ ኃይሉ የተባለ ግሮሰሪ ሙሉ በሙሉ እቃዎችን በመሰባበርና ቀሪውን ንብረቶችም ተዘርፈው ወድመዋል። በቁልቋል አምባ ቀበሌ አንድ ንጹሃን አርሶ አደር በመኖሪያ ቤቱ አቅራቢያ ሆን ተብሎ በማነጣጠር መገደሉም ታውቋል። ይህ የጥፋት ተልኮን ያነገበው ሰራዊቱ በዞኑ ዋና አስተዳዳሪ በአቶ መካሻ ለማየውና በወረዳው አስተዳዳሪ አመራሮች አቶ አባይ ግዛውና ተገኝ ሰፋ አዛዥነት ሰራዊቱም ተብሎ ንጹሃን ዜጎችን እንዲገሉና ዘረፋ እንዲፈጽም አድርገዋል ሲሉ ከሰም ሁለተኛ ኮር ሚዲያና ኮሚኒኬሽን ክፍል መረጃውንም አድርሶናል። መረጃዎቻችን ሲቀጥሉም በብልጽግና ፍቃድ የአገር ሉዓላዊነትን በመጣስ ወደ ቢሻንጉል ጉሙዝ ክልል በገቡ የሱዳን ፈጥኖ ድራሽ ኃይል ታጣቂዎች ላይ የጉሙዝ ነጻ አውጪ ኃይሎች እርምጃ መውሰዳቸውም ታውቋል። በሱዳን ብሉ ናይል ግዛት ከመደበኛው የሱዳን መንግስት ጋር ሲያደርጉት በነበረው ውጊያ ተሸንፎ ወታደራዊ ንብረታቸውን ጭነው ወደ ኢትዮጵያ ድንበር የተሻገሩት በመሐመድ ሐምዳሎ የሚመራው የፈጥኖ ድራሽ ኃይሎች በቢሻንጉል ጉሙዝ ክልል የጦር ካምፕ እየገነቡ መሆኑን ተከትሎ በክልሉ ነዋሪዎች ከፍተኛ ቁጣንም ቀስቅሷል። ታጣቂዎቹ በብልጽግናው አገዛዝ ፍቃድ የአገርን ሉዓላዊነት ጥሰው ወደ ቤኒሻንጉል ጉሙዝ በመግባት በክልሉ ነዋሪዎች ላይ ከፍተኛ ግፍና በደልም እየፈጸሙም ይገኛሉ። ራሱን የጉሙዝ ህዝብ ነጻ አውጪ ብሎ የሚጠራው ታጣቂ ቡድን በክልሉ ህዝብ ላይ ግፍ ይፈጽሙ በነበሩ በእነዚህ የሱዳን ታጣቂዎች ላይ እርምጃ መውሰዱንም የመረጃ ምንጮቻችንም ገልጸዋል። የብልጽግናው አገዛዝ የአምዳሎ ታጣቂዎችን በቤኒሻንጉል ጉሙዝ ክልል ለጦር ካምፕነት እንዲጠቀሙት በይፋ መፍቀዱ ሳያንስ ታጣቂዎቹ በህዝብ ላይ ለሚፈጽሙ ሰቅጣጭ ድርጊት ምንም አይነት መከላከያ ከማድረጉም በላይ ከታጣቂዎቹ ጋር ወግኖ ጥቃት ተፈጸመብን በሚል ጥያቄ ለሚነሱ የክልሉ ነዋሪዎች ላይ እርምጃ ሲወስድ መቆየቱን ምንጮቻችን አክለውም ገልጸዋል። የቤኒሻንጉል ጉሙዝ ክልል ነዋሪዎች እንደሚሉት ታጣቂዎቹ በክልሉ ሰፍረው ግድያ፣ ዝርፊያና አስገድዶ መድፈር ጨምሮ ሰብአዊ መብት ጥሰቶች ሲፈጽሙ ቆይተዋል። ታጣቂዎቹ በየሆቴሉና በየግሮሰሪው እየገቡ ለሚመገቡት ምግብና ለሚገዙት ንብረትም ክፍያ ሲጠየቁ ብልጽግና ይክፈላቸው በማለት በባለቤቶቹ ላይ ሲሳለቁ እንደነበር ነው የክልሉ ነዋሪዎች አክለውም የገለጹትም። የብልጽግናው አገዛዝ ካሪ የዜጎችን ደህንነት ከማስጠበቅ ይልቅ ግፉን የሚቃወሙ ነዋሪዎችን እያደነ በመግደል ታጣቂዎችን ከለላ እየሰጡ መሆናቸውም ታውቋል። ከሱዳን ተነስቶ ወደ ኢትዮጵያ የገቡት ይህ የታጣቂ ቡድን ታጣቂዎች የቤኒሻንጉል የጸጥታ ሁኔታን ከባድ አደጋ ላይ ጥለውታል ተብሏል። ይህ ድርጊት አገዛዙ ለሀገር ሉዓላዊነት ያለውን ንቀት የሚያሳይ ነው ሲሉም ነዋሪዎችም ገልጸዋል። የሀገር ሉዓላዊነትን በመጣስ ከሱዳን ወደ ኢትዮጵያ በቤኒሻንጉል ጉሙዝ ክልል ገብቶ በክልሉ ህዝብ ላይ መከራና ግፍ እየፈጸሙ በሚገኙ በእነዚህ መሐመድ ሐምዳሎ ወታደሮች ላይ ራሱን የጉሙዝ ህዝብ ነጻ አውጪ ብሎ በሚጠሩ ታጣቂ ኃይሎች እርምጃ መውሰድ መጀመሩ ተነግሯል። ታጣቂ ቡድኑ ጦሩ የሰፈረበትን ካምፕ ከማውደም ጀምሮ እስከ ጨበጣ ውጊያው ድረስ የዘለቀ እርምጃ በመውሰድ ወታደሮቹ ክልሉን ለቀው ወደ ሀገራቸው እስኪመለሱ ድረስ እርምጃውን አጠናክሮ እንደሚቀጥልም ታውቋል። ሰላም ጤና ያስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃ እስከምንገናኝ በያላችሁበት ሰላም ቆዩልን።